እንግዲህ ጀግናው ብሩኬ ታሪክ ሰራ። ለምሳሌ ያለችበት ቦታ ድረስ በመድረስ እንግዲህ ዝናን ግንባሩ ላይ ሽጉጡን በመደቀን ምሳሌን እንዲፈታትና የት እንዳለች እንዲያስፈታት አስገደደው። በዚህ ምክንያት እንግዲህ አቶ መድብልን በፍጹም አልለቀውም እቀጠቅጠዋለሁ ብሎ ትልቅ ዘንግ ይዞ ነበረ። በዛን ሰዓት መድብልም መሞት የለበትም ዝና በማለት ምግብ አቅርቦ በአፍንጫው እየቀጠቀጠ በአይኑ እስከሚበልድ ድረስ እየመታ ምግቡን የግድ አልበላም፣ ምናልባት እንደነሱ መርዝ ነስንሶ ይሰጠኛል ብሎ ፈርቶ አልመገብም ቢለውም መኖር አለብህ መሞት የለብህም በሚል መድብል በአፉ የግዴታ እያስገባ እንዲያበላው አድርጎታል ማለት ነው። በዛም እንግዲህ ሲቢቀጠቅጠውም አሻፈረኝ ያለው ግን አሁን ብሩክ መጥቶ ጭንቅላቱ ላይ ሲደቅንበት ግን ያለችበትን እናገራለሁ እንዳትገሉኝ፣ ግን እኔን ብትገሉኝም ካሊም ሙሴሴ ይመጣላችኋል ቢለው ካሊም ሙሴሴ ይለዋል ብሩክ እኔን ህይወቴን እስከዛሬ ሲያመሰቃቅል የነበረ ነው፣ አሁን ደግሞ በልጄ ላይ መጣ ማለት ነው፣ እሱንም አሳየዋለሁ ማለት ብሩክ ጀግንነቱን ይነግረዋል። እንግዲህ በዚህ አጋጣሚ ቅድስትም ሳትደነቅ አትቀርም። መሀል የተንኮል ሳትታለል መድብልን እንድታስወግደው ብትነግራትም የጽሞና ጊዜ ወስዳ በማሰቧ እንደማትገለው ቃል ገባችና ራሷ ቅድስት መግደል የለብሽም ማስወገድ የለብሽም መድብልን በሚል አስባ አላደርገውም ማን ያለኝ በማለት ብሩክ እኮ ከሄደ በኋላ ከጎኔ ቆመልኝ አጎቷ እሷ ነው። ምሳሌንም ሆነ ብሩክን ልናገኝ የምንችለው በሱ ስለሆነ የመሀሌትን ሀሳብ አልገድፈውም በማለት እንግዲህ ይህንን አቋሟን ወስዳለች። ቅድስት በዚህ ላይ የእናትነቷን ድርሻ ይዛ ልክ እንደ እናት ሆና ለቅርብ ሆና ለምሳሌ አለውሽ አይዞሽ እያለች በጭንቀቷ ማውራ የተጨናነቀች ከአጠገቧ እያራቀች የምትደነቅ ያደራ የምትወጣ መልካም እንደሆነች ያየንበት ነው። ሰላም ውድ ጀሚላ ቲዩብ ተከታታዮች እንደምናላችሁ ሰላማችሁ በያላችሁበት ቢዝባልኝ። እንግዲህ ቻናሉን ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። ምሳሌ ቀጣይ ፓርቲ ይዘንላችሁ መጥተናል። ምሳሌ እንግዲህ ባለፈው ፓርቲ እንዳየነው ከተኛችበት እንግዲህ መድብል እንዲሁም ዝናን ከቀጠቀጠ በኋላ ወደ ቤት ሲሄድ ከኋላው በመከተል ገብቶ አንድ ክፍል የተደበቀው አጋች ነበረ። ምሳሌን እንግዲህ ካለችበት አግቶ ይዟት ሄዶ የነበረው። ሆኖም ግን ቅድስት ከእንቅልፏ ስትነሳ ስታጣት ሁሉንም ክላስ ብታይም ስላጣች ተደናግጣ ወደ መድብል ትሄዳለች። መድብል ከዛ በፊት በህልሙ አላስተኛው ያለው የሚታየው ነገር ምን እንደሆነ ባያቅም እየባነነ 10 ጊዜ እየሄደ ቅድስትን ከተኛችበት እያየ ነበር። ቅድስትንም አይቶ እንዳለች ሲረጋገጥ እያለበሳት ይመለስ ነበረ። አሁን ግን ቅድስት ወደ መኝታ ክፍል መታ ስትቀሰቅሰው ማመን ያቃተውን ነገር ጆሮ ሰማበት። የለችም እኮ ምሳሌ ስትለው የት ሄዳለች ፈልጊያት ቢላትን ፈልጊያት አለው። ሆኖም የመውጫ በራችን ደግሞ ተከፍቷል ስትለው ተደናግጦ ሽጉጡን ይዞ ተነስቶ ሲሄድ ቅድስትም ተከትላው ነበር ሄደችው። ቅድስት ተከትላው ከሄደች በኋላ እባክህ ዝና ብላ ከዝና እግር ወድቃ እባክህ ንገረን ምሳሌ የት ነው ያለችው? ብሩክን ይዘህ ደግሞ ምሳሌንም ቢለው በፍጹም ምሳሌን ናት ለዚህ ነገር እንትናችንና አንቺ ከፈታሽን ግን እለቃታለሁ ሲላት በፍጹም እባክህ መድብል እንፍታው እያለች ብትማጸንና በጀርባው ዙራ ዝናን ለመፍታት ብትሞክር መድብል በፍጹም እንዳትፈች የሚል ማስጠንቀቂያ ሰጣት። ዘወር ብላ ከመድብል እግር ላይ ድጋሚ ቅድስት ወደቀች። እባክህ መድብል እንልቀቀው፣ ይችን ልጅ ህፃኗ ልጅ ምን ማድረግ የለባትም ምንም መደረግ የለባትም፣ እባክህ እንፍታው እያለች ብትማጸንም መድብል በፍጹም ልንፈታው አንችልም፣ ነገርኩሽ ቅድስት አሰሚም እንዴ በማለት ጮህ አለባትና አስወጣት። እሷም እያዘነች እየወጣ ስትሄድ ከዳጣ ጋር ተገናኝታ ዳጣ ጋር ሆነው ወደ ማህሌት ይሄዳሉ። ማህሌትም የራሷን ሴራ ለማሳካት ግራ የተጋባት ከካሊም ሙሲሲ አስጠንቃቂ ስልክ እየተደወለ ስላጨናነቃት ያን ነገር መፍትሄ ለማግኘት
አሁንም ተንኮሏንና ሴራዋን በቅድስት ላይ ለማስጨረስ ትሞክርና ሁለታቸውም ሄደው ገብተው ሲጠይቋት፣ ኧረ እባክሽ ቅድስት፣ እኔም እኮ አንድ ቀን ከኔ እግር ላይ መተሽ እንደምትወድቂ አቅ ነበር። አየሽ ዛሬ ደግሞ በተራሽ እኔ እግር ላይ ወደቅሽ አለቻት። እባክሽ ማህሌት ምሳሌን አስፈቻት፣ አስመጫት፣ ምንድን ነው የምታደርጊ ያለሽው ብትላትም እኔ አንድ ነገር ልንገርሽና ያን ነገር ከፈጸምሽልኝ ምሳሌን አስለቅቅልሻለሁ አለቻት። ቅድስትም እንግዲህ ምሳሌ ትለቀቅ እንጂ የፈለገ አደርጋለሁ ብላ የምሰማውን ነገር ለመስማት ቸኩላ ምንድን ነበር ማደርግልሽ ብላ ስትጠይቃት መድብልን አስወግጅልኝ ግደይልኝ ስትላት በጣም ዳጣ ተደናገጠችና በይንውጣ እንውጣ ብላ ይዛት ትወጣለች። ይዛት ከወጣች በኋላ እንዴት መድብልን እናስወግደው ትለናለች። እኔ ቁርጥርጥ አርጊያት ነው ያለኝችልኝ መቆራረጥ አለብኝ ስትል ዳጣ ትነግራታለች። በሰዓቱ ግን ቅድስት በጣም ተጨናንቃ ስለነበር እስኪ ዳጣ ብቻዬን ተይኝ በማለት የእፎይታ ሰዓት እንድታገኝ ትፈልጋለች። ምክንያቱም ቁጭ ብላ ለማሰብ ፈለገ። ምሳሌን ወይንስ መድብልን አሳልፎ መስጠት የሚለውን ራሷ ጋራ ለመነጋገር ከራሷ ጋር ማዳመጥ ጀመረችና በፍጹም አላደርገው፣ መድብል መኖር እኮ ነው እስካሁን ምሳሌ ሰላም የነበራት። ምሳሌንም ሆነ ብሩክን ልናገኝ የምንችለው በመድብል ነው። መድብልን ላስወግደው አልችልም ስትል ቅድስት ውሳኔዋን ወሰነች። ቆራጧን ጎበዟና ጀግናዋ ቅድስት አሁንም ቢሆን የማህሌትን ሴራ አከሸፈችባት። ከዛም በኋላ እንግዲህ ወደ መጎሴ ደውላ መጎሴን ስትነግረው መጎሴ ደንበኛ እንቅልፉን እያንኮራፋ ነበረ። ከዛም በመደናገጥ ተነስቶ ለሉላ ሲነግራት በቃ እኔ እኮ ብያለሁኝ የዝና ነገር እንቅልፍ የለንም፣ አንድ ቀን ደስታ አንድ ቀን ሀዘን ነው፣ በፍጹም እሱ እንደዚህ አርፎ አይተኛም ብዬ ነበር ስትል ነገረችው። አሁንም እንግዲህ ምሳሌ በመጥፋቷ ጭራሽ ሞገሴ በጣም ተደናገጠ። ቀጥ ብሎ ደግሞ ወደ ዝና ወደ ታገተበት ሲሄድ ከመድብል ጋር ተፋጠው ሲያገኛቸው እባክህ መድብል ልቀቀው ምሳሌንና ዲናት ብሎ አሁንም ሞገስ ይነግረዋል። በፍጹም ሞገስ እንደዚህ እንድትለኝ አልፈልግም፣ አልለቀውም፣ ማንንም እኔ አልፈራም እና አልለቀው፣ ምሳሌንም አሁንም ያደረሰበትን ቦታ ካልነገሬ በፍጹም ልለቀው አልችልም ሲል ለመጎሴ ጠንከር ያለ ነገር ተናገረው። በአሁኑ ሰዓት ኤፍራታና ማህሌት እየተፈራሩ ይገኛሉ። ማህሌት ራሷን ታውጣ እንጂ ለኤፍራታ ሲቲ እንዳህያ ብትገባ ምንም የማትመስላትን እህቷን አሳልፋ ልትሰጣት እሷ ናት ይሄን መድብል ዝናን እንድታስይዝ ያደረገችው ብላ ለማጋለጥ 10 ጊዜ ካሊ ሙሴሲ በስልኳ ላይ እያቃጨለባት ስለሆነ እሷን እህቷን ብታሳልፍም ካሊ ሙሴሲ ግን ከጠፉም ሁለታቸውም እንዲጠፉ መልእክቱን አስተላልፎባቸዋል። ይህን ያላወቀችው ማህሌት ራሷን አዲና እህቷን ለማሳለፍ እየተዘጋጀች ትገኛለች። በዚህን ጊዜ በጣም በሚያሳዝን ሁኔታ ቅድስት እየተርበተበተችና እየተሯሯጠች ትገኛለች። ይችን ልጅ ምን አባቴ ነው የማደርገው እያለች ትጨናነቃለች። በዚህም መካከል እንግዲህ ምንም ማድረግ እንደማትችል ያወቀችው መድብል ምን ይሻለና ስትለው አጋጣሚ መድብል ላይ አንድ ስልክ ይጮኋል። ያን ስልክ ሄሎ ብሎ ሲያነሳ ካሊ ሙሴሲ ነው። ካሊ ሙሴሲ 5 ደቂቃ ቀርቶሃል፣ የማትፈታው ከሆነ ዝናን ይቺ ምሳሌ መርዝ የተነሰነሰበት ምግብ ቀርቦላታል፣ ትበላና ከዛ በኋላ ሬሳዋን መተህ ትጎትታለህ ሲለው በጣም ደንግጦ ስልኩን መመልከት ጀመረ። ከዛ በፊት ያገታት ሰውዬ ወስዶ ምግብ አቅርቦ ምሳሌ እንድትበላ ቢያስገድዳትም ምሳሌ በፍጹም ምግቡን መብላት እንደሌለባት አልፈልግም፣ አልበላም፣ አባቴ ከመጣ ይቀጠቅጠሃል፣ አባቴ እኮ ጀግና ነው እያለች ዛሬም ትናገራለች። በዝም ብለሽ ብይ ወሬ አታብዥ እያላጋችሁም ሲናገራት አልበላምን ብየው ምን ፍጹም ቅድስትን ብትሆን ትደርስልኛለች፣ ጥሩ ሰው ናት፣ ጀግና ናት እሷም እያለች ትነግረው ነበር። ሆኖም ግን እሷ እንድትበላ ቢያስገድዳትም አልበላም እኔ ይህን ምግብ አባዬ ካልመጣ እያለች ቅድስት እያለች ትገኝ ነበር። ሆኖም ግን በግዴታ አስገድዶ ምግቡንም እንድትመገብ አድርጓታል። እንግዲህ ዝናም ባፍ እየተደፋለት ምግቡን እየበላ ምሳሌም እንግዲህ ካሁን አባቷ ጀግናው ከዚህ በፊት ከታገተችበት ስላስወጣት መጥቶ ያስወጣኛል የሚል ተስፋዋን አድራ
ተቀምጣለች። ቅድስትም የምታደርገው ነገር ግራ ገብቷት ይታያል። ሆኖም ግን መድብል ጀግናው አሁንም ቢሆን ቅድስትንም ሆነ ብሩክን አመጣለሁ እያላችሁ አያመጣላችሁም ሲል ዝና ተናገረ። አየሽ ቅድስት አመጣልሻለሁ ብሩክን እያለሽ እስካሁን አላመጣልሽም። አሁንም ደግሞ ምሳሌን አመጣልሻለሁ እያለሽ አያመጣልሽም። ስለዚህ እኔን ፍቺኝና ምሳሌ ያለችበትን ወቂ ሲል ሊያታልላት ቢሞክርም መድብል የዝና ማታለል ያውቀዋልና በፍጹም አይተፈታም፣ እዚሁ ቀጥቅጬ እንደባብ ነው የምጨርስህ በማለት አቋሙን ያስተላልፍበታል። በዚህን ሰዓት እንግዲህ ምሳሌ አሁንም እንደታገተች ነች። እገታው ላይ አልወጣችም። መጨረሻዋ ላይ ምን ይሆናል የሚለውን አብረን የምናይ ይሆናል። ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጠብቁን። ቀጣይ ይዘን እንመጣለን።